ስለዚህ በሁለተኛነት የሚቀርበው በኦሮሞ ነጻነት ሰራዊት ረገድ በአጠቃላይ ኦሮሚያን ሪማፕ የማድረግ ኦሮሚያን የማፍረስ ኦሮሚያን የተለያዩ ክልሎች የማድረግ ይሄ ክለስተር ምናምን የሚባለውን እንቅስቃሴ አውቶማቲካሊ ያለምንም ቅድመ ሁኔታ እንዲያቆም ማድረግ ምክንያቱም እንደዚህ አይነት ውሳኔዎች በህዝቦች ፍላጎት ብቻ በህገ መንግስት አግባብ በሬፈረንደም የሚወሰን ነው እንጂ የሚሆነው አንድ መንግስት በፈለገው መንገድ የራሱን እንደራሴ ምስለኔ እየሰየመ ሊያቋቁመው የሚችል አይደለም ይሄ ኦሮሚያን የማፍረስ የመጀመሪያው ምዕራፍ እንቅስቃሴ ነው የእንቅስቃሴው የመጀመሪያው ምዕራፍ ነውና ይሄንን ማቆም እንዳለበት ይሰማኛል ሶስተኛ ይሄንን ቡድን አብረው እንግዲህ የተደራደርክ በኢትዮጵያ መንግስት የሽብር መዝገብ ውስጥ አስቀምጠው ሊሆን አይችልም ስለዚህ ኦሮሞ ነጻነት ሰራዊት ኦሮሞ ነጻነት ግንባርን ከሽብር መዝገብ መሰረዝ አለበት አራተኛ ከዚሁ ጋር ተያይዞ በጣም ብዙ ሰው ባለፉት 4 አመታት የኦሮሞ ነጻነት ሰራዊት ደጋፊ ነው አባል ነው ተላላኪ ነው አሸባሪ ነው እየተባለ በየእስር ቤቱ የሚማቅቅ ብዙ አለ የፖለቲካ እስረኞች በአጠቃላይ እንዲፈቱ የኦሮሞ የፖለቲካ እስረኞች ቢያንስ ነገር ግን የፖለቲካ እስረኞች በአጠቃላይ እንዲፈቱ የመጠየቅ ፍላጎት አለ ይሄንን እንዳለ እኔ አውቃለሁ ከዚህ በመቀጠል እንግዲህ እነዚህ መሰረታዊ የሆኑ አብሮ ገብቶ አገር ቤት ለመስራት የሚያስችል መነሻ ነገር ነው ይሄ እስረኞች ከፈታ ከሽብር መዝገብ ካስወጣ አሁን እየተደረጉ ያሉ የክልልን አፍርሶ የመከፋፍሎ የማስቀመጥ ነገር ከቆመ እና የወታደራዊ ኦፐሬሽኖቹ ከቆሙ በመቀጠል የሚሆነው በጣም ብዙ የተጎዱ ከኔትወርክ ከምን ውጪ የሆኑ አካባቢዎች ላይ ግልጋሎቶች አሁንም እንዲፈቱ ለብዙ እርዳታ ቤቶቻቸው የተቃጠሉ ማአት ህዝቦች አሉ አካባቢያቸው እኛ በጅራ በኩል እንኳን ድንኳን እየገዛን ምን ለጊዜው እንዲቆዩ የተደረጉ በጉጂ በቦራና በጀልዱ በተለያዩ ቦታዎች በሰላሌ እንደዚህ እና እነዚህ አካባቢዎች ላይ ያሉ ህዝቦች የራሳቸው የሰብአዊ እርዳታ እንዲደርሳቸው ማድረግ በጣም ብዙ ሺህ ወደ ሚሊዮን የሚጠጉ ሰዎች ተፈናቅለዋል በወረጉድሩ በኪራሙ በወለጋ በአጠቃላይ እስከ 1 ሚሊዮን የሚደርስ ተፈናቃይ አለ እነዚህ ተፈናቃዮች ወደ ቀያቸው መመለስ አለባቸው ሰብአዊ እርዳታ ያስፈልጋቸዋል በደረሱበት ቦታ ንብረታቸው ሊመለስላቸው ይገባል እነዚህ አስቸኳይ ናቸው ከዚህ በመቀጠል የውጭ ኃይሎች አሉ የአማራ ክልል ልዩ ኃይልና ፋኖ እዛ ትጥቅፍታ ይባላል ግን ኦሮሚያ ክልል ገብቶ ወረዳዎችን ይዞ ሰውን አፈናቅሎ እያረሰ እየኖረ ነው የራሱ ሎካል አደረጃጀት ስላለው ድርጅት ምናምን የሚል ነገር ይዘው እነዚህ ኃይሎች መውጣት አለባቸው የኤርትራ የደህንነትና አንዳንድ ቦታም የመከላከያ ኃይሎች አሉ እነዚህም መውጣት አለባቸው ማንኛውም የውጭ ኃይል ከዛ ክልል መውጣት አለበት የሚለው ሌላው መነጋገሪያ ጉዳይ ነው የፍሬ ነገር ጉዳይ ከዛ በመቀጠል እንግዲህ የሰራዊቱ አሁን ያጀመራቸውን የጦርነት ዘመቻዎች ማቆም ብቻ ሳይሆን ወደ ካምፑ መመለስ አለበት ሰላም ነው ካልክ ሰራዊት በር ላይ ያቆመ አይደለም ሰራዊቱ ወደ ካምፑ መመለስ አለበት የጸጥታና የህግ ማስከበር ስራ ፖሊስ ብቻ ሊያደርግ ይገባል ይሄ አንዱ ጥያቄ ነው ማለት ነው ከዚህ ያለፈው ሌላው ነገር አስተማማኝ የሆነ ለኦሮሞ ህዝብ የፖለቲካ ጥያቄዎች ምላሽ የሚሰጥበት አግባብ የፖለቲካና ህግ ጥያቄዎች ናቸው አብዛኛዎቹ ባለፉት የኦሮሞ ተቃውሞ እንቅስቃሴ ወቅት የታዩት ጥያቄዎች በህገ መንግስት ዕውቅና ያገኙ በፖለቲካ ውሳኔ ብቻ ወደ ተግባር ሊተገበሩ የሚገባቸው ነገሮች ስለሆኑ እነዚህን ለማድረግ አስተማማኝ የሆነ የምንግባባበት ማዕቀፍ እንዲኖር ማድረግ ነው ለዚህ ደግሞ አይ ቲንክ ህገ መንግስቱ እንደመለስተኛ የሳይን ፖስት ተደርጎ መወሰድ አለበት ስለዚህ ለትግራይ ብቻ አይደለም ይሄ ለኦሮሞም ለሌሎችም የኢትዮጵያ ሌሎች ህዝቦች በሙሉ ቤሲካሊ በህገ መንግስቱ ማዕቀፍ የማይፈታ ጥያቄ አለን ብለው አያምኑ በህገ መንግስቱ ማዕቀፍ ውስጥ ዕውቅና ያልተሰጠው መብት አለን ብለው አያምኑ ያንሳ ይሆናል ጎደለ የሚባል ሊኖር ይችላል ነገር ግን ይሄ እንዲተገበር
ይፈልጋሉ ስለዚህ ያ ጥያቄ የትግራይ ብቻ ሳይሆን የሁሉም ህዝቦች ስለሆነ የኦሮሞ ህዝብም የራስን እድል በራስ የመወሰንን መብት ጨምሮ ኦኬ እንደ መታገያ ህጋዊ መድረክ ህጋዊ ፕላትፎርም አድርጎ የሚወስደው ህገ መንግስቱን ስለሆነ ህገ መንግስቱን እንደ መግባቢያ የችግር መፍቻ ማዕቀፍ የመቀበል ጥያቄ ሊኖር ይችላል ብዬ አስባለሁ ለምንድን ነው ይሄን ማለሳው የኦሮሞ ህዝብ የትግል ጥያቄ የትግል ርዕስ ሆኖ የቆየው የራስን እድል በራስ የመወሰን መብት ነው ይሄ ደግሞ በህግ ደረጃ በህገ መንግስቱ እውቅና ያለው ነው በዓለም አቀፍ ሰነዶችም የታወቀ ነው በኢትዮጵያ ያጸደቀቻቸው ሰነዶች እንደዚሁም ተፈጥሯዊ መብት ነው ይህ ከመሆኑ አንፃር ይሄንን ለመፍታት ግን በዚህ ስምምነት አይደለም የምትፈታው በነገራችን ላይ የትግራይም ሬፈረንደም የሚል ነበር ግን ድርድሩ ውስጥ አናመጣው በህገ መንግስቱ አግባብ ሌሎች ጥያቄዎቻችን መልስ ይኖራቸዋል ከተባለ ዘን ህገ መንግስቱን የማስተግበር ጉዳይ ነው የሚሆነው ስለዚህ በዋናነት ህገ መንግስቱን የመተግበር ያው መንግስቱም ህገ መንግስቴ ነው ስለሚል ማለት ነው በዋናነት የህገ መንግስቱ ዋና ጠላት ሆኖ እየተንቀሳቀሰ እንደሆነ ቢታወቅም ይጣሽ ብቻ አይደለም የሚጥስ አይደለም ዋና ጠላት ነው ዋና ሚንደው ነው አሁን የአንድ ዞንን ለብቻ ነጥሎ ክልል አድርጎ መሪ መስከመሰየም መሄድ ይሄ ምንም ከህገ መንግስታዊነት ጋር የሚያገናኘው ነገር የለም የህገ መንግስቱ ዋና ጠላት ጦረኛ ጠላት መንግስት ነው የሆነ ሆኖ ግን ብዙ ጊዜ እነሱ ራሳቸው ህገ መንግስታችን ስለሚሉ እነዚህ ጭቁን ህዝቦች ደግሞ መብታችንን ዋስትና የሚሰጠው ማዕቀፍ ነው ብለው ስለሚያምኑ የኦሮሞ ነጻነት ሰራዊትም በፍሬ ነገር ድርድሩ ላይ በኋላ ማለት ነው ሂደቱ ላይ ከተስማሙ በኋላ ከሚያነሳቸው ነገሮች አንዱ በህገ መንግስቱ ማዕቀፍ የራስን እድል በራስ የመወሰን መብታችን ሬፈረንደም የማድረግ መብታችን ይፈታል የሚል መስማማት መግባባት እንዲኖር የሚጠይቁ ይመስለኛል አይ ቲንክ ይሄኛውን ለማድረግ መንግስትም የሚከብደው አይመስለኝም ህገ መንግስቴ ምናምን ስለሚል ማለት ነው ነገር ግን ይሄ በዛ በስምምነት ብቻ የሆነ አንድ መንግስት ከአንድ ቡድን ጋር ተስማምቶ የሚፈጽመው ነገር ስላይደለ ለዚህ ብዙ ነገሮች መካሄድ አለባቸው እነሱ ሀገር ቤት ገብተው ፖለቲካው ውስጥ በነጻነት የመንቀሳቀስ መብት ኖሯቸው የፖለቲካ ምዝገባ ድርጅቶች ምዝገባ ሁኔታ ውስጥ አልፈው የሚቀበሉት የማይቀበሉት ላይ ተደራድረው ማለት ነው ከዛ በኋላ በፖለቲካ ፓርቲ ተወዳድረው ሬፈረንደምን ቴብል አድርገው በዛ አግባብ ህዝቡ እንዲወስን ማድረግ ማለት ይሄ ረጅም ዘመንና ጊዜ የሚወስድ ነገር ነው በዋናነት ግን የራስን እድል በራስ የመወሰን መብትም እንደ ኦሮሞ ህዝብ አስፒሬሽን መነሳቱ የማይቀር ነገር ነው ግን በምን መንገድ ነው ያ ጥያቄ ምላሽ የሚያገኘው የሚለው ላይ ብቻ የሚግባቡበት ማዕቀፍን ነው የሚግባቡበት ብዬ አስባለሁ ከዛ ባሻገር በኢትዮጵያ መንግስት በኩል ያው ትጥቅ ፍቱ ነው የሚለው ጥያቄ እና በጣም የሚያሳዝነው ነገር እኔ በምንም አይነት 1% እንኳን ይስማማሉ ይሄ ስምምነት ወደ ሰላም ይሄዳል የሚል ምንም አይነት ጥርጣሬ የለኝም ማይስማሙበት ዋናው ምክንያት ምንድነው ከበፊት ጀምሮ ከ2019 ጀምሮ ጦርነቱ ራሱ የተጀመረው ትጥቅ ፍቱ አለበለዚያ እናስፈታቸዋለን በሚል ይሄ ትጥቅ ፍቱ ያሁንም የሚሉት ነገር ነው የሚሆነው ትግራይንም ያሉት እንደሱ ነው ለነሱ አሁን ትልቁ ፕሮጀክት ዲዲአር disarm demobilize and reintegrate የሚለው now that's a non starter በቃ ምንም ምክንያቱም የጦርነት መጀመሪያ የሆነው ዋና ርዕስ የሰላም መጀመሪያ ሊሆን አይችልም it's a non starter በትጥቅ በእጅ ይዘው እንዲቆዩ ያደረጋቸውን ችግር መፍታት ነው እንጂ ያለበት ትጥቅ ፍቱ ብሎ መጀመር ወደ ጀመርንበት 2019 ጋር እንመለስ ማለት ነው ያኔ የነበረው ችግር ምንድነው ወደ ችግሩ ወርደ ችግሩን መፍታት ነው ያለበት ስለዚህ ይሄን ሊሉ ይችላሉ ይሄ የማይሆን ነገር ነው ይሄ መፈታት የሚችለው መሰረታዊ የሆነ መተማመን በሰላማዊ መንገድ ለፖለቲካ ጥያቄዎቻችን ሁሉ ፖለቲካዊ መፍትሄ ሊመጣ እንደሚችል ከተግባባን ለዚህ ደግሞ በህገ መንግስታዊ ማዕቀፉ ላይ ስምምነት ካለ ከዚህም ባሻገር በአገሪቱ ደረጃ ይሄ እነሱ ህገ መንግስቱን የመሻር የመሰረዝ የተሽቀዳድመው አሁን እኛ ያለን ማንዴት ተመርጠናል 5 አመት ድረስ ምናምን እንደዚህ የሚሉትን ንግግር ከያዙ ይሄ it's a non starter በዚህ አግባብ ሊከይድ አይቻልም ስለዚህ ሰፊ የሆነ ጥልቅ የሆነ ሁሉ አቀፍ የሆነ አሳታፊ የሆነ አገራዊ ጉባኤ መጥራትና ወደ ሽግግር የመሄድ
ሽግግር የመሄድ ኮሚትመንት ማሳየት አለባቸው። ይሄንን የሚጠይቁ ይመስለኛል የኦሮሞ ነጻነት ሰራዊት ተወካዮች። ምን ማለት ነው ይሄ? በህገ መንግስት ማዕቀፍም እንኳን ችግሮቻችንን እንፈታለን ከተባለ ትጥቅ ለመፍታት እንዲያስፈልግ በዋናነት ለማናቸውም ፖለቲካዊ ጥያቄዎች ፖለቲካዊ መፍትሄ እንሰጣለን የሚለው ላይ መስማማት መድረስ አለባቸው። ፖለቲካዊ የሆነ ሰላማዊ መፍትሄ እንፈጥራለን የሚባለው ደግሞ ይሄን የሚሉ ከሆነ ኦኬ የሚያስፈልገው ነገር ፖለቲካዊ መፍትሄ ለማድረግ የሚያስችል ወደ ትጥቅ የማያስኬድ ኦኬ ወደ ትጥቅ የማያስኬድ ሁለንተናዊ የሆነ ድርድር ማለት ዳያሎግ ውይይት ያስፈልጋል። አገራዊ የሆነ ውይይት ያስፈልጋል። የኦሮሞ ይሄ ሂዱና ከኦሮሚያ ክልል ጋር ተነጋገሩበት ምናምን እንደዛ የሚባል ነገር የለም። የኢትዮጵያ የኦሮሞ ህዝብ ችግር የኦሮሞ ነጻነት ሰራዊት ችግር ኢትዮጵያ ነች እንጂ ኦሮሚያ አይደለችም። ችግሩ ጦርነት ያወጀችበት ኢትዮጵያ ነች። እየወጋችሁ ያለችው የኢትዮጵያ መከላከያ ሰራዊት ነው። ስለዚህ ይሄ የክልል ጉዳይ ነው ምናምን ከዚህ በፊት እንዳሉት የሚሉ ከሆነ ዋናው የችግሩ መንስ ባለቤት ፓርት ኦፍ ዘ ሶሉሽን የሶሉሽኑ ኢኩዌሽን ውስጥ የለም ማለት ነው። ስለዚህ የአገራዊ የሆነ ጠቅላላ ሁሉን አቀፍ ውይይትና በተሻለ ደረጃ ወደ ሽግግር የሚሄድ በነገራችን ላይ የኦሮሞ ነጻነት ሰራዊት ወደዚህ ሁሉ ነገር ውስጥ የገባው ሽግግሩ ተጠልፏል። ወደ ዲሞክራሲ ሊደረግ የነበረው ሽግግር ተጠልፎ ወደ ኦቶክራሲ ሄዷል። በዚህ ሁኔታ ውስጥ የኛ ጥያቄ በሰላማዊ መንገድ ይመለሳል የሚል እምነት ስለሌለን ትጥቃችንን አንፈታም ከሚል የተነሳ ነው። እና አሁን እንደሄዱ የሚሉት ነገር በቃ ትጥቅፍቱ እጅ ስጡ ምናምን ነው። no that's not going to happen። ስለዚህ ትራንዚሽኑ ችግር አለው ከተባለ አሁንም ትራንዚሽን ያስፈልጋል ማለት ነው። ቢያንስ እስከሚቀጥለው ምርጫ ድረስ እነሱ እንደሚሉት አንዳንድ የሽግግር እውነተኛ ዲሞክራሲያዊ ሽግግር ሊወልድ የሚችሉ እርምጃዎችን መጠየቃቸው አይቀርም በዚህ ውይይት። ከዚህ ባሻገር የተጠያቂነት ጉዳይ ነው የሚነሳው። እንግዲህ እንደምታውቀው በጣም ሰፊ የሆነ የሰብአዊ መብት ጥሰት በዓለም አቀፍ ተቋማት ጭምር የተዘገበ በሰብአዊ መብት ድርጅቶች ጭምር የተመዘገበ ሰፊ የሆነ ጥሰት ተደርጓል። ምሳሌ ቤቶች በሰዎች ላይ ተቃጥለዋል፣ መንደሮች ወድመዋል። በጉጂ ለምሳሌ ይሄ የተዘገበ ስለሆነ ነው የምናነሳው። መንደሮች ወድመዋል፣ ማሳዎች ተቃጥለዋል፣ ንብረት እንዳለ ወድሟል። ህፃናት፣ ሴቶች ልጆች ተደፍረዋል። ኦኬ ሊነገሩ የማይችሉ ወንጀሎች በዛ ሀገር ላይ ተፈጽመዋል። ለረጅም ጊዜ በከበባ ውስጥ እንዲቆዩ የተደረጉ ህዝቦች አሉ። ጉጂ ይሄን አጋጥሞታል፣ ቦረና ይሄን አጋጥሞታል። ረሃብ የተፈጠረው በዚህ ምክንያት ነው። ወለጋ ይሄ አጋጥሞታል በተደጋጋሚ። ባንክ ተዘግቶ፣ ስልክ ተዘግቶ፣ ኔትወርክ ተዘግቶ፣ ሰው እንዳይንቀሳቀስ ተደርጎ በእያንዳንዱ ደጅ ላይ መከላከያ የቆመበት ጊዜ ነበር። ወጣት ልጆች በአደባባይ ተገለዋል እና ማኑኤል ሰዎች ሴቶች ተደፍረዋል በየቦታው። ተማሪዎች ከየዩኒቨርሲቲው እየታደኑ ተይዘው ተረሽነዋል። በተከራዩትና በሚኖሩበት ቤት ውስጥ በጅምላ ተገድለዋል። ብዙ ወንጀሎች ተፈጽመዋል። በትግራይ የተፈጸመው ወንጀል ማግኒቲዩዱ አነስ ብሎ በኦሮሚያ ውስጥ በተለያየ ቦታ ተፈጽመዋል። እነዚህን የሚመለከቱ ወንጀሎች የኦሮሞ ነጻነት ሰራዊትም ብዙ ጊዜ የሚወነጀልባቸው ጥፋቶች አሉ ይባላል። ለነዚህ ሁሉ ገለልተኛ የሆነ ዓለም አቀፋዊ የማጣራት ሂደት እንዲቋቋም የኦሮሞ ነጻነት ሰራዊት የሚጠይቅ ይመስለኛል። በፍሬ ነገር ውይይት ውስጥ ገለልተኛ የሆነ ዓለም አቀፋዊ የማጣሪ ቡድን ተልኮ እያንዳንዱን ነገር ነቅሶ አጣርቶ ጥፋተኞች ለፍርድ እንዲቀርቡ የማድረግ እንቅስቃሴ መኖር አለበት። በዚህ ላይ መግባባት ከሌለ በቀር አሁንም በትግራይ የሆነ እንዳለው የመጨረሻ ከስምምነቱ እያነከሰ ያለው ነገር የተጠያቂነት ጉዳይ ነው። አብይ ተጠያቂነትን ለማጥፋት ተቋማትን ሁሉ ያጠፋ ነው ኦሬዲ። ስለዚህ የኦሮሚያ ልዩ ኃይል የሚባለው ገዳይ ቡድን እሱ ነው እሳት አቃጥሎ ቤት ላይ እሳት ለቆ አብሮ ቪዲዮ ሲቀርጽ የነበረው ሲጨፍር የነበረው እሱ ነው። ሰብልን ሲያቃጥል የነበረው እሱ ነው። አሳውን ለማድረቅ ባህሩን ማድረቅ አለብህ፣ አሳውን ለመያዝ ባህሩን ማድረቅ አለብህ
ብሎ ሲዘምት የነበረው። እነዚህ ኃይሎች በሙሉ በጥንቃቄ ተጠያቂነታቸው ሊመሰከር ሊወሰን ስለሚገባ ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲኖር የመጠየቁ ነገር አንዱ ነጥብ ይመስለኛል። ለተጠያቂነቱ ደግሞ ኢንፋክት ደብል ፕሮንግድ ባለ ሁለት እርከን የተጠያቂነት መድረክ መፈጠር እንዳለበት፣ አንደኛው በአገር ውስጥ የፍርድ ተቋማት ምናልባትም በዓለም አቀፍ ከዓለም አቀፍ ተቋማት ጋር የተቀናጀ፣ ምክንያቱም የኢትዮጵያ የፍርድ ተቋማት እንደምታውቀው የፍርድ ብቻ ሳይሆን የሰብአዊ መብት ተቋማት ጭምር ህገ መንግስታዊ ተቋማት ጭምር በዘር ማጥፋቱና በተለያዩ የወንጀል ሂደቶች በዋናነት ተሳታፊ ናቸው። በዋናነት ግፋ ብለው ናቸው። በዋናነት የኦሮሞን ጉዳይ በተለይ የተበደለበትን እንደ በዳይ ያደረጉ ሲገልጹ ሪፖርት ሲያደርጉ የነበሩ ናቸው። ስለዚህ እነሱ ጋር ፍትህ ይገኛል የሚል እምነት የለንም። ከዚህ አንፃር ምናልባትም ሃይብሪድ የሆኑ ፍርድ ቤቶች የሚገኙበት የተጠያቂነት እርከን በአንድ በኩል፣ በሌላ በኩል አንዳንዶቹ ወንጀሎች ዓለም አቀፋዊ ይዘትም ስላላቸው ፈጻሚያቸውም ዓለም አቀፋዊ ስለሆነ እነዚህ ወንጀሎች ደግሞ በዓለም አቀፍ የተጠያቂነት መድረክ እንዲጠየቁ የማድረግ ጥያቄዎች ይነሳሉ የሚል ግምት አለኝ በእኔ በኩል። ስለዚህ ማክሰኞ ይሁን ሮብ የቅድመ ድርድር ንግግሩ ሲጀመር በዋናነት የሚነጋገሩት ስለነዚህ ስለ ፍሬ ነገር ጉዳይ አይደለም። ስለ ውይይቱ ዲዛይን ነው። እንዴት አድርገን ዲዛይን እናርገው፣ የት ይካሄዳል፣ እንዴት ይካሄዳል፣ ማን ያስተባብራል፣ ማን ያደራድራል፣ ማን ዋስትና ይሰጣል የሚሏቸውን ነገሮች የሚወስኑበት ቦታ ነው፣ ሁኔታ ነው ይመስለኝ። ከዛ አልፈው ግን በጣም ተሳልጦ ተሳክቶ በፍጥነት ወደ ፍሬ ነገር ውይይት የሚገቡ ከሆነ አሁን የዘረዘርኳቸውን 1 5 6 የሚሆኑ ነጥቦች የሚሰነዘሩ ይመስለኛል በእኔ እምነት። መልካም እንግዲህ እነዚህ ነገሮች ምን ያህል ወደፊት ይሄዳሉ የሚለው ነገር ሁላችንም አብረን የምናየው ነገር ነው የሚሆነው። እንግዲህ ፈተና ይሆናሉ ደንቃራ ይሆናሉ ብዬ ማስባቸው ነገሮችን ነው በደንብ ዘርዝሮ ያነሱልኝ። ከኦሮሞ ነጻነት በኩል የሚጠበቁ ጥያቄዎች ናቸው። እነዚህ ጥያቄዎች ዋናና አንኳሮቹ ናቸው። የኢትዮጵያ መንግስት እነዚህን ይቀበላቸዋል ወይ? እርሶ የተጠቀሙበትን ቃል ልጠቀም። መጀመሪያ ጦርነት የተገባበት ምክንያት አሁንም ያ ቃል ነው ከመንግስት የሚቀርበው። ያ ቃል ደግሞ ድጋሚ ወደ ጦርነት ሲጀመር ወደ ነበረው ቦታ ላይ እንመለስ የማለትን ካልሆነ የሚቀበል አይመስለኝም። እንግዲህ ይሄ ሁላችንም ሰላም የምንፈልግ ቢሆንም ኢትዮጵያ መንግስት ካለው ቁመናና ሰላምን ከመፈለግ ወይ ደግሞ የህዝቦችን ጥያቄ ለማፈን ካለው አኳያ እርሶ በተደጋጋሚ የሚጠቀሙበት ቃል አለ። አብይ ሰላም የሚፈልግ ከሆነ ለራሱ ፍላጎትና ፖለቲካ ለማስኬድ ከፈለገ ነው ያን ነገር የሚጠቀምበት የሚል ነገር ነው ሲያነሱልኝ ነበር። ከዚህ ጋር ከተገናኘ አንድ ሌላ ማሳት ያለበት ነገር እንግዲህ ኦሮሞ የሆነ ነገር አገኘ ወይ ደግሞ ኦሮሞ ሰላም ሊያገኝ ነው ተብሎ ሲጠራ ወይ ደግሞ ኦሮሞ መታወቂያ እንኳን አዲስ አበባ ውስጥ አገኘ ሲባል ከአንድ ክልል የሚጫጩ ሊቃና ሊቶች አሉ። ዛሬም ከኦሮሞ ሞት ሊርቅ ነው፣ ኦሮሚያ ውስጥ አፈሙዞች ዝም ሊሉ ነው የመባሉን ሲሰማ እንደ ሰይጣን የሚጮሁ ሰዎችን እየተመለከትን ነው የምንገኘው። ይሄን ቃል የተጠቀምኩት ሰላም ሲሰማ ደስታ ሊሰማቸው ሲገባ ልክ እንደ ሰይጣን እንግዲህ በየትኛውም ሃይማኖት ሰይጣን መጥፎ ነገር ተደርጎ ስለሚሳል ነው ይሄን ነገር የምትጠቀመው። በድጋሚ መጥፎ ነገሮችን የሚያወሩ ሰዎችን እየተመለከትን ነው የምንገኘው። ማውራት ብቻ አይደለም። በወለጋ እንዲሁም በመተከል አካባቢ ወደ ወለጋ ለማሻገር በርካታ ሺህ የአማራ ልዩ ኃይልና ፋኖ የሚባሉት ከመንግስት ሸሽተው እዛ አካባቢ መሽገው እንዳሉ ወደ ወለጋ ሊሻገሩ እንዳለ እዛ አካባቢ ያሉ ምንጮቻችን ዛሬ ሲዘግቡ ነበር የነበረው። ይሄንን ነገር በግልም አጣርተናል። ከዛ ጎን ለጎን ደራ ላይ በርካታ የገጠር ቀበሌዎች ውስጥ በስፋት ከትላንት ማታ ጀምሮ እነዚሁ የአማራ ፋኖዎችና ሚሊሻ የሚባሉ አካላት ሰፍሮ ነው ያሉት። ጦርነት ለመክፈት እየተዘጋጁ ነው የሚገኙት። ከተማ ውስጥ ያሉት ደግሞ ከኛ ጋር ጦርነት እየተደረገ ነው፣ ከነሱ ጋር ደግሞ ሰላም ነው የሚደረገው የሚል የተደረገውንም ነገር በቁጣ መንገድ የሚመለከቱበት ሁኔታ እየተመለከተን ነው የምንገኘው። እነዚህስ ለስምምነቱ ምናልባት የሚቀጥል ከሆነ ወደፊት አብይ አህመድ ሚዲያ ምን ያህል እንዳይፈራ የምናውቀው ነገር ነው። አብይ አህመድ በእነዚህ ሰዎች ተመርቶ ላለፉት 2 ዓመታት ምን ያህል አውዳሚ ጦርነት ሲያደርግ እንደነበረ የምናውቅ ነው። ዛሬ እንኳን
እነ አንዳርጋቸው ጽጌ በትዊተር ገጻቸው ላይ እንዴት ትግርኛ ኮንሰርት ይዘጋጃል ፍንፍኔ ላይ ብሎ ባወጡት በነሱ ፖስት ተነስቶ ትግርኛ ላይ በትግርኛ ጨፍናቸዋል ፍንፍኔ ላይ ብሎ ሰዎች እየታሰሩ ያለበት ሁኔታ ምናቅ ነው። የነዚህ ሰዎች ጫና ተቋቁሞ ወደፊት የሚገፋበትን ሁኔታ እንዴት ነው የሚመለከቱት? ማለት ከኦሮሞ ህዝብ ጥያቄና የኦሮሞ ነፃነት ጦር የሚያነሳው የድርድር ጥያቄዎችን ብቻ ወደ ጎን እንተውና እነዚህ አካላት ለኦሮሞ ጥሩ ነገር ሲመጣ የሚቃወሙትን ነገር የምንመለከት ነውና የነዚህ ጫና ወዴት ሊያመራ ይችላል? ህዝብ ላይ የሚያደርሱት ጫና እነዚህ ኃይሎች ከአብይ ምንም ልዩነት የላቸውም። በነገራችን ላይ አብይም የሰላም ባለውል አይደለም፣ የሰላም ፓርትነር አይደለም። ልዩነታቸው እሱ አቅሙን ይረዳል። ስለዚህ ለስልጣኑ ሲል የሰላም ቋንቋን ይጠቀማል። እነሱ they punch beyond their weight ከአቅማቸው በላይ ማድረግ እንደሚችሉ ስለሚያስቡ ነገርን መግፋት ይፈልጋሉ። በሰላም ቋንቋ በጣም አናቴማ ነው ለነሱ። የሰላም ቋንቋ የመጨረሻ ትክክል ያልሆነ ነገር ነው። የሰላም ቋንቋውን እነሱ ከዚህ በፊት በትግራይ ላይ የተረጎሙት በእንደ ሴራ ነው። ይሄ ደግሞ ተፈጥሯዊ ነው። የኢትዮ አማራ ሊቃን በአጠቃላይ ፈገግ ብሎ ይመጣውም ኮስተር ብሎ ይመጣው በብልግና የተሞላ ንግግር የሚናገረውም በጨዋነት ሁላችንም እኮ ምናምን የሚለው በአጠቃላይ የዘመኑ የፖለቲካ ቅኝታቸው ኦነጋውያንና ትህነጋውያን ማጥፋት የሚል ነው። ኦነጋዊውና ትህነጋዊው ከመንግስትን መሻር የሚል ነው። ኦነጋዊውና ትህነጋዊው መርህ የወለደው ዓላማ የወለደው ፌደራሊዝምን መሻር የሚል ነው። ስለዚህ ከተፈጥሯቸው ስለሆነ ከፖለቲካ ቁመናቸው አደረጃጀታቸው ኔጌቲቭ ፖስቸሪንግ ስለሆነ ያላቸው ቀድሞውንም በዚህ ነው የተቃኘው። በአጠቃላይ በዛ ሀገር ላይ ያለው ያለፉት 5 ዓመታት ፖለቲካ በዚህ ቅኝት የሚሄድ ነው። አብይ ከዚህ ቅኝት ወደ ኋላ አላለም። ዛሬም ኦነጋውያንና ትህነጋውያንን መጨረስ ስላልቻለ ከነሱ ጋር እደራደራለሁ ያለ ነው ለስልጣኑ ሲል። ይሄን ይበል እንጂ ሰብስታንቲቭሊ በይዘት ደረጃ እየተከተለ ያለው ፖለቲካ የሁለቱንም አቅም የሚጎዳ ነው። የሁለቱንም ቁመናና ጥቅም የሚጎዳ ነው። ለምሳሌ በአማራ ክልል የተወረሩ የወልቃይትና የራያ አካባቢዎችን ለትግራይ ለመመለስ ብዙ ተነሳሽነት አይታይም። የፌደራል ግዛቶች አድርጎ ለማዋቀር ነው ዝግጅቱ። በእነሱም ተስፋፊ ናቸው። እሱም የነሱን የተስፋፊ ሐሳብ በተወሰነ ደረጃ ለነሱ አይደለም እንጂ ለራሱ ማድረግ ይፈልጋል። እንደምታውቀው ኢትዮጵያ ውስጥ የፌደራል መንግስቱ የራሱ የሆነ የሚያዝበት ግዛት የለውም። የፌደራል መንግስቱ ግዛት በህገ መንግስቱ መሰረት የክልሎቹ ግዛት ነው። እሱም ለውክልና ወደ ውጭ ሀገር ሉዓላዊ ግዛት ብሎ የሚያስበው ነገር ዲፌንድ የሚያደርገው የሚቆምለት ይሄኛው ቴሪቶሪ ነው ከውጭ ኃይሎች ጋር ከሚታይ በውስጥ ግን የሚያስተዳድረው ፌደራል ቴሪቶሪ የለው። ስለዚህ አሁን እየተቀራመተ ነው በአቅሙ ከተሞችን እና እነዚህ አጨቃጫቂ የሚባሉ እንደ ደራ እንደ ምናምን አሁን ያው የኢትዮ አማራ ሊቃን ይገባኛል የሚያነሱባቸው ቦታዎችን በሙሉ የናንተም አይደለም የኔ ናቸው ለማለት አዳዲስ እንቅስቃሴዎች አሉ። የፌደራል ግዛት የመፍጠር የራሱ የሚያዝባቸው የልማት አካባቢዎች እንዲኖሩ ስለሚፈልግ ማለት ነው። ክልሎቹ እንደንቅፋት ስለሚያቸው ሌላ እነሱ ፌደራሊዝም ይቃወማሉ፣ እሱ ፌደራሊዝም ይቃወማል። የብሔሮችን መብት ይቃወማሉ፣ የብሔሮችን መብት ይቃወማል። ህገ መንግስቱን ይቃወማሉ፣ ህገ መንግስቱን በተግባር እየተቃወመ እየጣሰ ይውላል። ስለዚህ በመሰረቱ ልዩነት የላቸው። ጫና የሚያደርጉት እነዛ እሱ ከነሱ የተለየ የራሱን ጥቅም ፐርሲው ማድረግ ጀምሯል። ከነሱ የተለየ የራሴ የሚላቸውን ጥቅሞች መከተል ስለጀመረ ደግሞ የጊዜ ጉዳይ ነው ይላል። አሁን ያው የብሔር ፌደራሊዝም ወደ መልክዓ ምድራዊ ፌደራሊዝም ስለመቀየር የዛን ጊዜ የኢትዮ አማራ ሊቃን ተሯሩጠው ስሬ ይገባሉ የሚል ስሌት አለው። ስለዚህ ኢን ዲ ኤንድ እነሱ በቅፉ ናቸው። ምክንያቱም የሱ የፖለቲካ ቁመና ምን እንደሆነ ከነሱ በመሰረታዊነት ደረጃ ልዩነት ስለሌለው ይሄ ስለሆነ በጣም ጫና የሚያሳድሩት እነሱ ለራሱ ብቻ የሆነ መስመር እንዲከተል ስለማይፈልጉ በሱ ላይ ታዝለው ብቻ ስለሆነ በሱ ወይም በሌሎች የውጭ ኃይሎች ታዝለው ብቻ ስለሆነ
ኢፍትሃዊ የሆነ ጥያቄዎቻቸውን ማስፈጸም የሚችሉት በተለያየ መንገድ እሱን ማዋከብ ይፈልጋሉ እና እሱን ማዋከብ ስለሚፈልጉ ግን ሰላሙን ያደናቅፋሉ የሚል እምነት የለኝም ምክንያቱም ለሱ የህልውና ጉዳይ ነው ሰላሙ ለአብይ የህልውና ጉዳይ ነው ወይ በስልጣን ይኖራል ወይም አይኖርም ይሄንን ደግሞ እሱ እንደውም ገፋ አድርጎት አገር ትኖራለች ወይም አትኖርም ብሎ ነው የሚያስበው ስለዚህ የነሱ ጫና ብዙም የሚደርስ አይደለም በጫናማ ብዙ ነገር ሞክረው ነበር 4 ኪሎ እንገባለን በሚሊዮኖች ተሰልፈን እንገባለን ቆንጨራና እንገጀራ ይዘን እንገባለን በቤተ ክህነት ጉዳይ ተንደርድረን እንደዚሁ ከስልጣን ጎትተን ጥለዋለን እና ይሄ ዝም ብሎ ተራው ህዝብ የሚለው ነገር አይደለም ትልልቆቹ አይዲዮሎጂዎቻቸው እንደነ ዳዊት ለጊዮርጊስ አይነቶቹ ሁሉ እንደዛ ሲሉ የነበረበት ጉዳይ ነው ሶ ይሄንን ሞክረዋል ብዙ ጊዜ ይሞክራሉ አሁንም ሰበብ አድርገው በዚህ ግን መሰረታዊ የሆነ ለውጥ ያመጣሉ የሚል እምነት የለኝም ቢያመጡም የሚያመጡት ነገር ኦኬ አብይን ሊያስወግዱ ይችላሉ which is good ከቻሉ አያደርጉትም ካደረጉት ግን ራሳቸው ተቆጣጥረው ስርዓት ያለው ነገር ያደርጋሉ ማለት አይደለም ደግሞ በተደጋጋሚ ደመኛነትን እንጂ ዘር ማጥፋትን እንጂ የተቆጣጠሩትን አካባቢም በሰላም ሲያስተዳድሩ አይተናናቅም ፎርዛት ማተር የአማራ ክልል ጥሩ ምሳሌ ነው የአማራ ክልልን መሪዎቹ እንኳን እንዳይኖሩባት ከተማዋ ውስጥ እንዳይቆዩ አዲስ አበባ ውስጥ እንዲከትሙ ያደረጉ ናቸውና ብዙም እንደዛ አይነት ለውጥና ጫና ትርጉም ያለው ጫና ያመጣሉ የሚል ምንም አይነት ግምት የለኝም የሆነ ሆኖ ግን መንጫጫታቸው የተለመደ ነው በተለይ የኦሮሞ ጉዳይ ከኦሮሞ ጋር እስማማለሁ ምናምን ካለ እሱ ራሱ ከኦነጋዊ ነው ኦሬዲ እንደዛ አይደለም የሚሉት የኦነጋዊው መንግስት የኦነግ ሰራዊት ነው የሚሉት የኢትዮጵያ መከላከያ ሰራዊትን ሰው ይሄ የሚገርም ነገር አይደለም ይሄ የሚቀጥል ነው የሚሆነው ለዚህም ነው የኢትዮጵያ ሀገረ መንግስት መሰረታዊ የሆነ ለውጥ ትራንስፎርሜሽን እስከሌለው ድረስ የኦሮሞ ህዝብ ጥቃት የኦሮሞና የሌሎቹ ህዝቦች ጥቃት የሚቀጥል ነው የሚሆነው ይሄ የፖለቲካ ኃይል ይሄ የተስፋፊዎች ኃይል ይሄ ያስመላሾች ኃይል ወይ ወደ ራሱ ወደ አምሮ ካልተመለሰ ወይንም ደግሞ በሚገባ ከፖለቲካ ሜዳው ካልተሰናበተ ተሸንፎ ማለት ነው ይሄ ካልሆነ በቀር ይሄ ህዝቦችን የማጥቃቱ ፕሮፓጋንዳ ይቀጥላል እና ያንን ያደርጋሉ ሰላም እንዳይወርድ ያደርጋሉ ሰላም እንዲደፈርስ ይፈልጋሉ ምክንያቱም ሰላማዊ ባልሆነ መንገድ በሰላም ካለ የሚመጣው ነገር ወይ ህጋዊ አካሄድ ነው ወይ ፖለቲካዊ አካሄድ ነው በፖለቲካ ከጥላቻ በቀር የሚሸጡት ሐሳብ የላቸው በህግ ደግሞ በጣም ፍርሃታቸው ህግ ይተገበራል ብለው ነው የወልቃይት የራያ የደራ የወዘተ ማት ክሌም አላቸው እነዚህ ክሌሞች በህገ መንግስት አግባብ ይዳኙ ሲባል የሚሉት ለዛ ነው በህግ መንገድ የሚፈልጉትን ተስፋፊነት ሊያደርጉ አይችሉም በፖለቲካ መንገድ ለማሻሻጥ ፖለቲካቸውን ለማሻሻጥ የሚችሉበት አጀንዳ የላቸው ህዝብን መስደብ ምናምን የፖለቲካ አጀንዳ አይደለም እየሰደብከው እንዲገዛ የምትፈልገው ሐሳብ ልትሸጥለት የምትችለው የለም ስለዚህ የነሱን ጫና ብዙም እንደ ትልቅ ነገር ማየት አያስፈልግም ለኦሮሞ ነጻነት ሰራዊት ከሆነ ይሄ ለዘላለሙ የምንታገለው የባላንጣ አሰራር ነው ማለት ጥይት ሲይዙም ጥይት ሳይዙም የሚዋጉን በዚህ ነው እና ይሄው ምናየው እኮ ነው ስምህን እስከ መዝለፍ መሳደብ ዘመቻ ማድረግ ደብዳቤ መጻፍ በሽብርተኝነት ማስፈረጅ ምናምን አሁን ገና ቀደም የጠቀስኩት የአንድ የፍሬ ነገር ውይይት ሲጀመር ከሽብርተኝነት መስገብ ይፋቅ የሚል ጥያቄ ይነሳል የኦሮሞ ነጻነት ሰራዊት የዛን ቀን እንግዲህ ታየዋለህ ጫጫታው ምክንያቱም ይሄን ከዚህ በፊትም አድርገውታል የኦሮሞ ነጻነት ግንባር የነዳውድ ግንባር ወደ ኢትዮጵያ ይገባል ሲባል እንዴት ሽብርተኛ ምናምን ይያሉ ሲፎክሩ ነበር ህዝብን ያስገደሉት በዛ ሂደት ውስጥ ነው ስለዚህ ይሄ የተለመደ ነው አሁንም ይቀጥላል እንደዚህ አይነቱ ንግግር ግን እርባና ቢስ የሆነ የምቀኙማ ፖለቲካ ውጤት ነው ሌላ ምንም ትርጉም የለውም መልካም እነዚህ በደንብ ሊሰመርበት የሚገባ አንድ ነገር ይሄ ወደ ቀጣይ ጥያቄ አይደለም እነዚህ የአማራ ኃይሎች በተለይም አሁን ወደ ደራ አካባቢ የሚንቀሳቀሱባቸው ቦታዎችና ስጋት ውስጥ ያሉ አካባቢዎችን በደንብ እናንሳቸው ነገ ከነገ ወዲያ እነሱ ራሳቸው በራሳቸው ሚዲያ የሚለፈልፉትና ልክ ኦሮሞ ህዝብ ወይ ደግሞ የኦሮሞ ነጻነት ጦር እንደዚህ ወራ አደረገ እንደዚህ ሰዎችን አፈናቀለ የሚል ነው በተለይም በአማራ ክልልና ኦሮሚያን የሚያገናኘው ቦቶር የሚባለው ወንዝ አካባቢ ላይ
በልዩ ሁኔታ እነሱ መሽገውበት ያሉበት አካባቢ ነው። እዛ አካባቢ ቱቲ የምትባል ከተማ አለች። ያንን ቱቲ የምትባለውን ከኦሮሚያ ነጥቀው ተቆጣጥረው ነው ያሉት። ረጅም 2 ወር ሊሆን ነው ያቺ ከተማ ከተቆጣጠሩ። ሰለኩላ፣ ጬካ፣ ሳላይሽ የሚባሉ አካባቢዎች ደግሞ በፋኖ ከበባ ውስጥ የገቡ ከተሞች መንደሮች ናቸው በኦሮሚያ ውስጥ። ገሎም፣ ግርጄ፣ ጉሊ፣ ወዴሳ፣ አባዶ፣ ካራ ሶዳ፣ ሐማ የሚባሉ ከተሞች ደግሞ እነዚህ ከባድ ስጋት ውስጥ በዛ አካባቢ ከባድ ስጋት ውስጥ ያሉ ከተሞች ናቸው። ጉንዶ መስቀል የምትባለው ከተማም በዚሁ አካባቢ የምትገኝ ስትሆን እቺ ከተማም ከፋኖ ጥቃት የምትድን አይደለችም። በዚህ አካባቢ ያለው ህዝብ ትልቅ ስጋትና ችግር ውስጥ ያለው ይሄንን ነገር መንግስት በቅርበት እየተመለከተው ጭምር እዛ አካባቢ ኦሮሞ ነጻነት ጦር ሲሄድ ወይ ደግሞ ህዝቡን ለመታደግ በሚንቀሳቀስበት ጊዜ በድሮን እና በሄሊኮፕተር ድብደባ ሲፈጽም እናስታውሳለን። ሰዎችን ቤት ሲያቃጥሉ እናስታውሳለን በዚህ አካባቢና ለነዚህ ለፋኖ ለሚባሉት ግን ስልጠና ጭምር የሚወስዱበት ቦታ ነውና እየተመለከተ ነው ዝም የሚለው። ህዝባችን ይሄንን ነገር በደንብ ማወቅ ያለበትና ራሱን ሊጠብቅ ይገባል የሚል መልዕክት ማስተላለፍ ያለብን ይመስለኛል። ይሄው ፋኖ ኃይል በወለጋ በርካታ ወረዳዎችን ከህዝብ ነፃ አድርጎ 1.2 ሚሊዮን የሚጠጋ ህዝብ ከምዕራብ ወለጋና ከቄለም ወለጋ ተፈናቅሎ ሻምቡ ከተማ በርካታ ሰዎች ነው ያሉት። ሻምቡ ከተማ መናኸሪያ ውስጥ ዛሬ ጭምር ሻምቡ ከተማ መናኸሪያ ውስጥ የሚኖሩ ሰዎች አሉ። እርዳታ ያገኙ በርካታ ችግር ውስጥ ያሉት። እነዚህን ቦታዎች ያለቅም የሚለው ነገር እንግዲህ የሚጠበቅ ነገር ነው። ኦሮሚያን ለማስከበር ወይ ደግሞ የኦሮሚያን ዳር ድንበርን ለማስጠበቅ ውይይቱ የሚቀጥል ከሆነ የኦሮሞ ነጻነት ጦር የሚያነሳቸው ቦታዎች ናቸው። እነዚህን ቦታዎች ላለመልቀቅ ገና ድጋሚ ወይ እንደ ትግራይ ሌላ ጦርነት ሊያስፈልግ ነው ወይ ደግሞ ያድርድር ሊያስፈልግ ነው። እነዚህን ቦታዎች ህዝባችን በደንብ ሊያውቀው የሚገባቸው ቦታዎች ይመስሉኛል። ከዚህ ጋር አንስተን የድል አጥቢያ ጀግኖች ያሏቸው ሰዎች አሉ። ቅድም በተለያዩ መንገድ ያነሷቸው ትኩረት አድርገን በዚህ ውይይታችንን እንቋጭ ብዬ ነው። እኛንን ያደረደርነው እኛንን እንደዚህ ያደረግነው የሚሉ ከስምምነቱ ወይ ደግሞ ከድርድር ንግግር በላይ የስምምነት ወይ ደግሞ ልክ ተስማምተው ሁሉ ነገር እንዳለቀ አድርገው ነገሮችን እንዲያስጮሁ ያሉ ሰዎች አሉ። ስለዚህ እነዚህ ሰዎችስ ምንድነው ማድረግ ያለባቸው? ምናልባት ከኦሮሞ ኮዝ የኦሮሞን ኮዝ ተሸክመው የሚራመዱ ሰዎች አሉ እዚህ ውስጥ። እንደገና ደግሞ ዝም ብለው በቃ ከውስጥ ታጋይ ነበር የሚሉ ሰዎችም ጭምር ነበሩ አይደል? 2018 ከዛ በኋላም የነበረው ትግል ላይ ከውስጥ እንታገል ነበር የነበረው የሚሉ ሰዎች ነበሩ። እንደቀልድ እንደፌዝ የተለመደው ነው። ኬሳ ዲባ ጎዳ ቱሬ የሚል በአፋን ኦሮሞ ያን ነገር ሲጠቀሙ የነበሩ ሰዎች አሉ። ዛሬ ስምምነቱን እያስጮሁ የኦሮሞን ህዝብም እያወናበዱ የኦሮሞንም ኮዝ በትንሽ ነገሮች ዝም ብሎ ብቻ የሆነ አብያን ስላለ የኦሮሞ ህዝብ ሳር ነጻነቱን አግኝቷል ወደ ቤቱ ይመለስ የሚል ጥሪ የሚያስተላልፉ በዛ መንገድ ሊገለጽ የሚችል ነገር የሚናገሩ ሰዎች አሉ። ምንድነው ሊያደርጉ የሚገባው? የኦሮሞ ህዝብ በአጠቃላይ ማድረግ ያለበት የሚጠበቅበት ነገርስ ምንድነው ይላል? መልካም። ስለዚህ መጨረሻ ላይ ስላነሳው ነገር ከመናገሬ በፊት ልክ ነው ቀደም እንደገለጽከው ጫናዎች ይኖራሉ በአብይ ላይ። ግን አደገኛ የሚያደርገው ምንድነው? ያንን ጫና ለመቋቋም ሲል እነሱን የሚያስደስት ነገር ሊያደርግ ይችላል። በዚህ ሂደት አንዱ እንዳልኩ ክልሉን የመበተን ሴራውን በዚህ አጋጣሚ ያደርጋል። ያንን ጫና ለማቀዝቀዝ ቀደም ሲል የተዘጋጀበትን ክልሉን የመበተን የብሔር ተኮር የፌደራል አደረጃጀትን የመቀየር እርምጃ ያደርጋል። ስለዚህ ያ ሲደረግ ይረጋጋሉ እነሱ። ዋና ህልማቸው ቅዠታቸው እሱ ስለሆነ ነው። ሁለተኛ ግን እነሱ የያዟቸው ግዛቶች አሉ። ይሄ ድርድር የሚካሄድ ከሆነ አንዱ የፍሬ ነገር ውይይት የሚሆነው ቀደም ሲል እንዳልኩት ክልሉን የመበተን እርምጃዎች፣ ክልሉን ሪማፕ የማድረግ ስራ በአስቸኳይ መቆም አለበት የሚል እና ደግሞ ክልሉ በህገ መንግስቱ በታወቀው ቦታው ላይ መቆም አለበት። ስለዚህ ባለፉት 2-3 ዓመታት በተለያየ አካባቢ ወረራ እየፈጸሙ የተለያዩ ወረዳዎችን መንደሮችን የኛ ክልል ነው እያሉ ታፔላ እየቀየሩ አስተዳዳሪ እየመደቡ ሲንቀሳቀሱ እንደነበረ ይታወቃል። ግማሹንም ዝም ብሎ በአካባቢው ነዋሪ ድርጅት በሚል ግማሹን በፋኖ እና በተለያዩ ኃይሎች እየከበቡ እያመሱ እንዳለ ይታወቃል። እነዚህ ቦታዎች ሙሉ በሙሉ ወደ ባለቤቱ ይመለሳሉ ማለት ነው። አንዱ የፍሬ ነገር ውይይት የሚሆነው
በህገ መንግስቱ ማዕቀፍ የታወቀው የክልሉ ግዛት ከመከፋፈል ሪዲዛይን ከመደረግ ኢሚዲየትሊ መንግስት ከማንኛቸውም እንደዚህ አይነት እርምጃዎች መታቀብ አለበት የሚል ከዛ ጋር ተያይዞ ሌላ የሚነሳ ደግሞ የፍሬ ነገር ሐሳብ ይሄም ስላለ ማለት ነው ብዙ ክሌም ስላላቸው ክሌማቸው በሙሉ በዲሞክራሲያዊ አግባብ በሰላማዊ ሁኔታ ውስጥ በሬፈረንደም የሚመለስ ስለሚሆን በህገ መንግስቱ ማዕከልነት የሚመለስ ነው የሚሆነው እንጂ በህገ መንግስት አግባብ በህጋዊ አግባብ ነው የሚጠየቀው እንጂ ይገባኛል ጥያቄን በጉልበት ለማስፈጸም መሞከር ነጠቃ ነው መብት አይደለም ስለዚህ ከዛ እንዲታቀቡ ይሄንን ከወዲሁ መንግስት በእንደዚህ አይነት አደረጃጀቶች ላይ መንግስት ነኝ ካለ እርምጃ መውሰድ አለበት ማለት ነው ለዚህ ነው እነዛን ነጥቦች አክርሬ ሳነሳ የነበረው እነዚህ የፍሬ ነገር ውይይቱ ውስጥ የሚገቡ ነገሮች ስለሆኑ ቀደም ሲል ወደ ነበረው ቦታ የመመለሱ ግዴታ ነው ናው ከዛ በተረፈ የተፈናቀሉ ሰዎች የተወረሱ መሬቶች እነዚህ የተወሰዱ የግለሰብ መሬቶች ስላሉ ነው የእርሻ መሬቶች ንብረቶች ቤቶች ያልተቃጠሉት ማለት ነው እነዚህ በሙሉ ወደ ነበሩበት ሁኔታ መመለስ አለባቸው የሚል ነው እንዳልከው የደራ አካባቢ የጎንዶ መስቀል እንደዚሁም በፈንታሌ በኩል ያለውም የተለያዩ ቦታዎች ኢቨን እስከ ሸኖ ድረስ በዚህ በሰሜን ሸዋ በኩልም ወደ አሌልቱ ምናምን አካባቢ የተጠጋ የመስፋፋት እንቅስቃሴ አለ ብዙ ወረዳዎችን ሰዎችን ያጎሳቆሉ እንዳሉ ይታወቃል ስለዚህ እነዚህ ቦታዎች ላይ ያሉት በሙሉ ወደ ቦታቸው መመለስ አለባቸው ይሄ አንዱ ጥያቄ ነው ይሄ ማይሆን ከሆነ ሰላም ሊወርድ አይችልም የሚፈራው ነገር አብይ የነሱን ጫና ለመቀነስ ሲል ከራሱ ተከሻ ላይ እንደውም እነዚህን የኦሮሞ ግዛቶች የመተከል የቤንሻንጉል ጉሙዝ ግዛቶች ምናምን ዝም ብሎ ሊለቅላቸው ይችላል ያን ብቻ ሳይሆን እንደገና እንደውም ክልሉን እንደገና አዋቀር ያለው በሚል እነሱን አፒዝ ለማድረግ አንዳንድ እርምጃዎች ሊወስድ ይችላል ስለዚህ ኦሮሞ ነጻነት ሰራዊት ተደራዳሪዎች ይሄንን በጥሞና የሚያዩት ጉዳይ ነው የሚከታተሉት ጉዳይ ነው አብሹር ከዚህም በኋላ በጥንቃቄ የሚያዩት እንደሚሆን ተስፋ አደርጋለሁ ነው እኛንን ይሄን ያደረግነው የሰላሙ ባለቤት እኛንን ምናምን የሚሉ ፖለቲከኞች አክቲቪስቶች ምናምን እንዳሉ አቃለው የነሱ ብዙም ትርጉም ያለው ነገር አይደለም አንደኛ ምንም ያደረጉት ነገር የለም ያደረጉት አንዳች ነገር የለም በእርግጠኝነት ነው መነግር አንዳች ሚና የላቸውም አፍራሽ ሚና ነበራቸው ከዚህ በፊት እንደምታውቀው ይሄንን ሰራዊት ለማጥፋት ይሄንን ሰራዊት ለመስደብ ይሄንን ሰራዊት ለማዋረድ የተቆጡ ወጣቶች ናቸው እንጂ ምንም የፖለቲካ አመራር የላቸውም የፖለቲካ ፕሮግራም የላቸውም አሸባሪዎች ናቸው የጦር አበጋዞች ናቸው ወዘተ የሚል ብዙ ከታዋቂ ሰዎች ከፖለቲከኞች እና ከአክቲቪስቶች ሁሉ ሲሰማ ነበር ያው እነዛ ወገኖች ናቸው አሁን ተመልሰው ሰላም ወርዷል ሰላም የወረደው ደግሞ በእኛ ጥረት ነው እኛ ባደረግነው ሰላማዊ ትግል ነው እኔ እንደውም ዛሬ ሲደርሰኝ የነበረ ጽሁፍ ነበር አንዳንድ መልእክት ያው ጫካ ትቀር ነበረ ከሸኔህ ጋርና እኛ ባደረግነው ጥረት በውስጥ ባደረግነው ትግል ነው ወደ ሰላም ያመጣ ነው ምናምን የሚሉ አሉ ይሄ የተለመደ ነው ፖስቸሪንግ ነው የፖለቲካል ፖስቸሪንግ ነው አሁን በአንድ በኩል አትርሱኝ ነው ያው እኛም አለን በፖለቲካ ጌም ውስጥ በፖለቲካ ጨዋታ ውስጥ አለን ለማለት ነው ሁለተኛው ግን አሁን ከሚመጣው ሰላም ቀጥሎ ምንድነው ምን ሆነው የሚል ጥያቄ አለና የኦሮሞ ነጻነት ሰራዊት የኦሮሞ ነጻነት ግንባር እንደ አንድ የፖለቲካ ኃይል በአገሪቱ ውስጥ እውቅና የሚሰጠው ከሆነ እኛስ ድርሻችን ምንድነው ነው እንግዲህ ፖለቲካ ፓርቲ ያላቸው የፖለቲካ መሪዎች የራሳቸው ፓርቲ ሌሎቹ አክቲቪስቶች ያው በሚያዋጣው ኦሮሞ ህዝብ ይጠቅማል በሚሉት የትግል መስመር የሚታገሉ ይሆናል ከሆነልንና ሰላም ከወረደ ደግሞ ሰላሙን ለማስተግበር የስምምነቱን ለማስተግበር እና ወደ ግቡ እንዲደርስ ማድረግ ላይ ብዙ ተሳትፎ ይኖራቸዋል ማለት ነው በዋናነት አሁን የሚደረገው የሰላም ድርድር ከተሳካ የኦሮሞ ህዝብ ሁሉ ነው ፎ የሚለው አንድ ቡድን የአንድ ፖለቲካ ፓርቲ አንድ ምናምን አይደለም ምክንያቱም ሙሉ ኦሮሚያ ነው በዚህ ምክንያት እየተጎዳ ያለው
እና ሙሉ ኦሮሚያ የሰላሙ ተጠቃሚ ይሆናል። እፎይታ ይኖራል። ሁሉም የፖለቲካ እስረኞች እንዲፈቱ ምን ጠይቅ ከሆነ የፖለቲካ እስረኞች ይፈታሉ። ነፃ የፖለቲካ እንቅስቃሴ ይኖራል ከተባለ ሁሉም ከመንግስት ጥቃት ስጋት ውጪ በሆነ መንገድ የፖለቲካ ዓላማቸውን ለማስተግበር ይንቀሳቀሳሉ። ሁሉ አቀፍ ውይይት ይደረጋል ከተባለ ሁላቸውም በእኩል በእንደዛ አይነት ውይይት በክልላቸው ጉዳይ በአገራቸው ጉዳይ የሚመክሩበት እድል ይኖራቸዋል። ስለዚህ ምንም ይሄ ስምምነት ማንም ላይ የሚያደርሰው ጉዳት የለም። ማንም ላይ እንኳንና አይደለም የኦሮሞ ሰዎች ሌሎችም ላይ የሚያመጣው አሉታዊ ተጽዕኖ አንዳችም አይኖርም። ለሁሉም መልካም ነገር ነው። ሰላም ለሁሉም ሰው ጥሩ ዲቪደንድ ነው ያለው። ተጠቃሚ የማይሆን ጸረ ሰላም የሆነ ኃይል ብቻ ነው። ስለዚህ እኛ ምንድነው የምንሆነው የሚል ስጋት ያላቸው ሰዎች ተሰምተዋል። የኛ ፓርቲ ሚና ምን ይሆናል ምናምን የሚሉ አንዳንድ ነገሮች ሰማለሁኝ። ሌላ እኛንን ለሰላሙ ባለቤት የሚሉም ሰምቻለሁኝ። ይሄ የተለመደ ነው። አንድ ሰላም ድርድር ተደርጎ የፖለቲካ ለውጥ የሚከሰት ከሆነ በለውጥ ዋዜማ ላይ ፖስቸሪንግ ራስን ማመቻቸት ማለት ነው። የተለመደ ነገር ነው። ገና ሌሎችም ይሄ የስምምነት ሂደት በደንብ በገፋ መጠን ሌሎችም ብዙ ነገሮች እናያለን ብዬ አስባለሁኝ። ይሄ የሚያስደንቅ አይደለም። ነገር ግን በዋናነት የኦሮሞ ህዝብ ሊያውቅ የሚገባው እዚህ ከተማ ቁጭ ብለው ህዝብን የሚያደናብሩ እና ያለ የሌለ ወሬ እያወሩ ህዝብን የሚያዘናጉ ሰዎች ስላሉ የነዚህን ሰዎች ወሬ ትቶ በአስቸኳይ አሁን ከመቼውም ጊዜ በላይ ሰፊ ጥቃት የታቀደበት ጊዜ ስለሆነ ህዝቡንና አገሩን ለመታደግ የሚችለውን ያህል በተጠንቀቅ ሆኖ ሊመክት ይገባል። በውጭም በአገር ውስጥም ያለው የኦሮሞ ህዝብ እጣ ፈንታ ግድ ይለኛል የሚል ቡድን በዋናነት አሁን ሰሞኑን ከታቀዱት የጦር ዘመቻዎች ህዝቡን ለመከላከል የሚያስችል ዝግጅትና ቁመና ድጋፍ የአክቲቪዝም እንቅስቃሴ ሊያደርግ መዘጋጀት አለበት። ሁለተኛ በዚህ ሁኔታ ውስጥ ሰራዊቱ ውስጥ ያሉ ሰዎች ለነጻነታቸው ለሚቃጣባቸው ጥቃት በቂ ምላሽ ለመስጠት በተጠንቀቅ መሆን ነው ያለባቸው። ሰራዊቱን ለመርዳት የሚደረጉ እንቅስቃሴዎች በተጠናከረ መንገድ መቀጠል አለባቸው። ብዙ አጭበርባሪዎች አሉ ለሰራዊቱ ገንዘብ እናዋጣለን እያሉ የሚሰበስቡ። አሁን እነሱም ተዳክመዋል። የሆነ ሆኖ የኦሮሞ ህዝብ ከመቼውም ጊዜ በላይ የከፋ እልቂት እየመጣበት ስለሆነ ለዛ እልቂት ተመጣጣኝ የሆነ ምላሽ መስጠት እንዲቻል ለሰራዊቱ ድጋፉን ማድረግ ያስፈልገዋል። ወጣቶች፣ ምሁራን፣ አክቲቪስቶች የኦሮሞ በሙሉ በአንድ ድምጽ ለሰላማዊ ድርድሩ ስኬት በተጠናቀረና የኦሮሞ ህዝብን የጋራ ጥቅም ማዕከል ባደረገ መንገድ የኦሮሞ ህዝብን የጋራ ጥቅም ማዕከል እና መብት ማዕከል ባደረገ መንገድ እንቅስቃሴያቸውን መግራትና አስተካክለው መሄድ አለባቸው። ይሄ የሚመጣው ሰላም ሁለንተናዊ ከመሆኑ አንፃር ለኦሮሞ ህዝብ ብቻ ሳይሆን ለኢትዮጵያም ህዝብ ሊመጣ ከሆነ ማለት ነው። የፍሬ ነገር ውይይቱ ቅድም ያልኩትን አይነት መልክ የሚይዝ ከሆነ የሚመጣው ሰላም ለኢትዮጵያ ህዝቦች በሙሉ ጠቃሚ የሆነ ስለሆነ ከአንዳንድ አውራጃዊ ስሜቶች ከአንዳንድ የፖለቲካል ፋክሽን ፍላጎቶች ከአንዳንድ ከቲፎዞነት ከሚመነጩ እንቅስቃሴዎች ራስን በማቀብ ጠቅላላውን የኦሮሞን ህዝብ ተጠቃሚነት የሚያሳልጥ የጠቅላላውን የኦሮሞ ህዝብ ጥቅምና መብት የሚያስከብር አጀንዳ ላይ አትኩሮት በማድረግ መንቀሳቀስ ያስፈልጋል የሚል ሐሳብ አለኝ። አምሹር የሚሆነውም እንደዛ ነው ብዬ ነው አስበው። ይሄ ሌላው የኔ ቡድን ከዚህኛው ቡድን ይበልጣል ምናምን በሰላሙም በጦርነቱም በትግሉም እኔ ነኝ ያለሁበት ምናምን የሚለው ብዙም ጠቃሚ ነገር አይደለም። ኢን ዲ ኤንድ እኔ ነኝ የሚሉትም በእስርና በእንግልት በግድያ ዛቻ ጥቃት ስር የኖሩ ናቸው።
ምንም እናድርግ ምንም ያድርጉ ምን በሰላማዊ መንገድ እንታገላለን የሚሉት ዛሬም በእስር ላይ ነው ያሉት። ለነሱም መልካም ነገር የመጣ ነገር የለም። ለሁላችንም ጦርነቱ ማናችንንም አልተወም፣ ማናችንንም እሳቱ ከመፍጀት አልተመለሰም። ወደፊትም እንደዛው ነው የሚሆነው። ዛሬም በሰላማዊ መንገድ ታገልን ይሄን አመጣን የሚሉት ሰዎች የሚኖሩበት ሁኔታ ከእስረኛ ያልተለየ ከስደተኛ ያልተለየ ኑሮ ነው። ስለዚህ ደጋፊዎቻቸው የሚባሉ ሰዎች ዛሬ ወጥተው ልክ ትልቅ ድል እንዳስመዘገቡ የሚቆጥሩ ከሆነ ታዲያ ይሄን ያህል ድል ካለማ ምን ነው እናንተ ነፃ አይደላችሁም? የእናንተ ፓርቲ ለምንድነው ስራ ላይ ያሌለው? ለምንድነው እስረኞች ያልተፈቱት? ይሄን ያህል ድል ያስቆጠራችሁ ከሆነ ምን አለ በነፃነት ስለ ፖለቲካ ጉዳይ ስትናገሩ ማንሰማው ተብሎ ሊጠየቁ ይገባል። ምን ማለት ነው? ሁላችንም እኩል ተጠቂዎች ነን። ስለዚህ ሁላችንም እኩል ነፃ መውጣት እንድንችል የጋራ የጥቅምና የጋራ አገራዊ ጥቅምና የጋራ አገራዊ መብቶቻችን ላይ ያተኮረ እንቅስቃሴና ንግግር ማድረግ ይገባናል የሚል መልእክት ነው ያለኝ። ይሄው ነው የምጨምረው። መልካም አመሰግናለሁ ዶክተር ጸጋዬ። እንግዲህ በስተመጨረሻ ላይ ያነሳሁት ጉዳይ ምናልባት አንዳንድ ነገሮችን ወደ ኋላ መለስ ሁሉ ሰው ራሱ እንዲመለከት የሚያደርግ ነው። የኦሮሞ ፖለቲካ ፓርቲዎች በርካታ ጠባሳዎችን ያውቃሉ፣ አመራሮቻቸው አንጋፋዎች ናቸው። ስለዚህ በርካታ ነገሮችን ያውቃሉ የሚል ነገር ለማስታወስ ነው። እነሱ ያን ነገር እንዲያስቡት ያክል ነው። ምናልባት በደንብ ነው የሚያስቡት፣ ግን እንደ ሚዲያ ይሄንን መልእክት እና ጥሪ ማቅረብ ስላለብን ነው። እንደ ኦሮሞ ህዝብም ይሄንን ህዝብ መብራትና ማሻገር ያለባቸው እነሱ ናቸው። ከዚህ ቀደም አልተዘጋጀንም ነበር፣ ምን ሆኖ ነበር፣ እንደዚህ ሆኖ ነበር የሚሉ ውጣ ውረዶችና ውዥንብሮች ከዛ ሁሉ ጸድተው ዛሬ የዓላማ ልዩነትና የፖለቲካ እቅድ ልዩነት የመታገያ መንገድ ልዩነት ሊኖር ይችላል። ግን አንድና አንድ የሚታገሉት ለኦሮሞ ህዝብ እስከሆነ ድረስ አንድ ላይ መጥተው በአንድ ዓላማ ቆሞ ጸንተው የኦሮሞ ህዝብ ሊያሻግሩ ይገባል የሚል ነው። 74 ላይ ተሞክሯል፣ 91 ላይ ተሞክሯል፣ 2018 ላይ የትላንትና ትውስታችን ነው። ዛሬ ደግሞ አዲስ ነገር ጭላንጭል እየታየ ነው የሚገኘው። የታየውን የተስፋ ጭላንጭል አንድ ላይ ቆመው ህዝቡን የሚያሻግሩ ይመስለኛል። ይሄ ጥሪም ነው መልእክትም ነው። የኦሮሞ ህዝብም አመራሮቹ የሚሉትን ነገር ሰምቶ ከነሱ ጋር ቆሞ ለሰላሙ ማድረግ ያለበትን ነገር እንዲያደርግ በመንግስት ካድሬዎች ትናንት ጦርነት ሲያወጁ ከነበሩ ካድሬዎች የሚነገሩ ንግግሮችን ሳይሆን ከእውነተኛ ታጋዮች የሚነገሩ ንግግሮችን እየሰማ ራሱን እንዲያርቅና ከነሱ ጎን እንዲራመድ አገር ቤት ያሉ ፖለቲካ ፓርቲዎችም ህዝብን በማደራጀትና በማቀናጀት የሚጠበቅባቸውን ነገር እንዲያደርጉ ጥሪም መልእክትም እናስተላልፋለን። ዶክተር ጸጋዬ